ይህንን ቪዲዮ አይቶ ሲጨርስ ለሙስሊሞች ለማጋራት የማይቸኩል ክርስቲያን ይኖራል ለማለት ይከብደኛል። ምናልባት ቪዲዮ እንዲታይለት ስለፈለገ ነው ትሉ ይሆናል። አምናችሁኝ ጨርሱትና ካልኳችሁ ትንሽም ቢሆን ዝቅ ካለባችሁ እንደ ውሸታም ቆጥራችሁኝ አንሰብስክራይብ አድርጋችሁ መውጣት ትችላላችሁ። ሙስሊሞች ደግሞ ከሙስሊሙ ተከራካሪ ከዶክተር ሻቢር አሊ የምትሰሙትን ነገር ቢመራችሁም ለማወጥ ሞክሩ። የሚመራችሁ እውነትን ሳይሆን ያደጋችሁበትን እስልምና ስለምታስቀድሙ ብቻ ነው። እውነትን ሰምቶ የሚቀበል ግን ያርፋል። Gentlemen, this question is addressed to both of you, and let's just keep the pattern that David, you go first. ክቡራን፣ ይህ ጥያቄ ለሁለታችሁም የቀረበ ነው። ፍትሃዊ ለመሆን ቅደም ተከተሉን ጠብቀን በመጀመሪያ ዴቪድ ቀጥሎም ሻቢር ብትመልሱ። በቅዱሳት መጽሐፍት ውስጥ ኢየሱስ ስለ መጥምቁ ዮሐንስ ሲናገር ዮሐንስ ከኢየሱስ ይበልጣል የሚለው ቃል በትክክል የት ይገኛል? Okay, so in Matthew's gospel, Jesus speaks about John the Baptist and says እሺ፣ በማቴዎስ ወንጌል ውስጥ ኢየሱስ ስለ መጥምቁ ዮሐንስ ሲናገር ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ይላል። ትክክለኛው አባባል ይህ ነው። በማቴዎስ ወንጌል ውስጥ እንደሚገኝ አምናለሁ። ራሳችሁን ማረጋገጥ ትችላላችሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ኢየሱስ ራሱ በሁሉም ስምምነት መሰረት ከሴት የተወለደ እስከሆነ ድረስ ይህንንም እየተናገረ ስለሆነ ከመጥምቁ ዮሐንስ የሚበልጥ የለም ሲል በግልጽ እንደሚታየው ኢየሱስንም ይጨምራል። እስከዚያ ጊዜ ድረስ ከዮሐንስ የሚበልጥ የለም ማለት ነው። በተጨማሪም መጥምቁ ዮሐንስ ከእኔ በኋላ እኔ ጎንበስ ብዬ የጫማውን ጠፍር ልፈታ የማይገባኝ ከእኔ የሚበልጥ ይመጣል ብሏል። ለዚህኛው ትክክለኛው የመጽሐፍ ቅዱስ ጥቅስ አሁን በእጄ ባይኖርም ራሳችሁ መመልከት ትችላላችሁ። ስለዚህ ከዮሐንስ በኋላ የሚመጣው ከዮሐንስ ይበልጣል። ኢየሱስ ደግሞ ዮሐንስ ከኢየሱስ ይበልጣል እያለ ነው። ስለሆነም በኋላ የሚመጣው ከዮሐንስ ይበልጣል፣ ዮሐንስ ደግሞ ከኢየሱስ ይበልጣል። ስለዚህ በኋላ የሚመጣው ከኢየሱስ ይበልጣል ማለት ነው። ይህም ማለት እርሱ ኢየሱስ አይደለም፣ ሌላ ሰው ነው። ለሙስሊሞች ያ ሰው ማን ነው? ይህንንም መርህ ተጠቅማችሁ ሁኔታውን በጥቅሉ ብትመለከቱት ይህ ሰው መሐመድ መሆኑን ትረዳላችሁ። Yeah, let's just say Christians interpret those texts very, very differently. እሺ፣ ክርስቲያኖች እነዚህን ጥቅሶች በጣም በተለየ መንገድ እንደሚተረጉሟቸው ልንገራችሁ። ኢየሱስ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ሲል ኢየሱስ ከዮሐንስ አይበልጥም ማለት እንዳልሆነ እንረዳለን። እኛ የምንረዳው ኢየሱስ ከሰው በላይ ወይም ከመራጭ ሰው በላይ መሆኑን ነው። በሌላ አነጋገር ጥቅሱ የሚያወራው መነሻቸው ከሴት ብቻ ስለሆኑት እንጂ ከዮሐንስ በፊት ስለነበረው ወይም ስለ ኢየሱስ አይደለም። ይህ ጉዳይ ከኢየሱስ በኋላ ስለሚመጣ ሰው ነው የሚለውን በተመለከተ ከዮሐንስ ወንጌል ያለውን ላንብብላችሁ። በቂ ጊዜ አለኝ። በዮሐንስ ወንጌል ምዕራፍ 1 ቁጥር 24 ላይ እንዲህ ይላል፣ የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። እንግዲህ ያስተውሉ፣ በመካከላችሁ ቆሟል ነው የሚለው። ስለዚህ ከ600 ዓመታት በኋላ ስለሚመጣው መሐመድ እያወራ አይደለም። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበርና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። ስለዚህ ዮሐንስም ሆነ ኢየሱስ ይህን ጥቅስ የተረዱት ክርስቲያኖች በሚረዱበት መንገድ እንጂ ሻቢር በሚረዳበት መንገድ አይደለም እላለሁ። ይህ አገልግሎት ጠቅሟቸዋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። Again, addressed to both of you. The comment or the question or the comment that then leads to the question is እንደገና ጥያቄው ለሁለታችሁም ነው። ጥያቄው የሚነሳው ከሚከተለው ምልከታ ነው። አንዳንድ ሙስሊሞች በበርናባስ ወንጌል ይዘትና በሚገልጠው ነገር ላይ ሙሉ እምነት ሲጥሉ አይቻለሁ። ታዲያ ለምንድን ነው አዲስ ኪዳን በተቃራኒው እንዲህ አይነት ከፍተኛ ጥርጣሬ የሚገጥመው?
I've never heard what Shabir has to say about the Gospel of Barnabas, but ሻቢር ስለ በርናባስ ወንጌል ምን እንደሚል ሰምቼ አላውቅም። ነገር ግን መጽሐፉ ከኢየሱስ ዘመን ከ1000 ዓመታት በኋላ የተጻፈ በመሆኑና የእጅ ጽሑፎቹም በስፓኒሽና በጣሊያንኛ በመገኘታቸው በሁሉም ዘንድ ያሉ ምሁራን መጽሐፉን ግልጽ የሆነ የሐሰት ድርሰት አድርገው ነው የሚቆጥሩት። ሻቢርም በዚህ እንደሚስማማ ገምታለሁ። ነገር ግን ይህ መጽሐፍ የተጻፈው እስላማዊ የኢየሱስን ትርጓሜ ለመደገፍ ተብሎ ስለሆነ በሙስሊሞች ዘንድ ተወዳጅ ሊሆን ይችላል። ስለዚህ ሙስሊም ከሆኑና 4ቱን የአዲስ ኪዳን ወንጌላት ካነበቡ በኋላ የበርናባስን ወንጌል ቢያነቡ አዎ እኔ በዚህ በበርናባስ ወንጌል ብሄድ ይሻለኛል ይሉ ይሆናል። ነገር ግን ጥልቀት ባለው መንገድ የታሪክ ዳራውን ከመረመሩ የበርናባስ ወንጌል ታሪካዊ ሊሆኑ በማይችሉ ዝርዝር ጉዳዮች የተሞላ መሆኑን ይረዳሉ። ለምሳሌ ወደ ናዝሬት በመርከብ እንደተጓዙ ይናገራል። ናዝሬት ወደብ የሌላት የውስጥ አገር ከተማ ብትሆንም። ስለዚህ የመጽሐፉ አመጣጥ ምን እንደሆነና ለምን ተወዳጅ እንደሆነ እናውቃለን። ይህ ሁኔታ በተራው ሕዝብ ዘንድ ያለው እውነታ ነው። ማለትም ጉዳዩን በደንብ ያላጠኑ አንዳንድ ሙስሊሞች የበርናባስን ወንጌል ይመርጣሉ። ነገር ግን በምሁራን ደረጃና በሙስሊም ተከራካሪዎች ዘንድ የምንወያየው በአብዛኛው በአዲስ ኪዳን ላይ ነው። What is called the Gospel of Barnabas today is a document that was discovered in the Middle Ages, something like the 16th century, by a certain Fra Marino. ዛሬ የበርናባስ ወንጌል ተብሎ የሚጠራው ሰነድ በመካከለኛው ዘመን በ16ኛው ክፍለ ዘመን ገደማ ፍራ ማሪኖ በተባለ ጣሊያናዊ የተገኘና ከዚያም በኋላ ግለሰቡ ወደ እስልምና የገባበት ነው። ሰነዱ ራሱ በጣሊያንኛ ቋንቋ ተገኝቶ በኋላም በሎንስዴል እና በላውራግራ ወደ እንግሊዝኛ ተተርጉሟል። ይህ ወንጌል በሙስሊሞች ዘንድ ተወዳጅ ሊሆን የቻለው ከሌሎች ነገሮች በተጨማሪ ኢየሱስ በመስቀል ላይ ከመሰቀል ይልቅ ሌላ ሰው ኢየሱስን እንዲመስል ተደርጎ ተሰቀለ ስለሚል ነው። እንዲሁም ኢየሱስ ከእርሱ በኋላ መሐመድ የሚባል ሰው እንደሚመጣ በግልጽ እንደሚናገር ይገልጻል። ነገር ግን ምንም እንኳን በሙስሊሞች ዘንድ እንዲህ ያለ ተቀባይነት ቢኖረው ይህ መጽሐፍ ኦሪጂናልና የበርናባስ ወንጌል ለመሆኑ ምንም አይነት ታሪካዊ መከላከያ አላገኘው። በእርግጥ የበርናባስ ወንጌል የሚባል መጽሐፍ እንደነበረ ይታወቃል። ምክንያቱም በ4ኛው ክፍለ ዘመን የታገዱ መጽሐፍትን ዝርዝር የያዘ ድንጋጌ የበርናባስ ወንጌል የሚባል መጽሐፍን ይጠቅሳል። በርናባስ ደግሞ ከቀደሙት ጠቃሚ ክርስቲያኖች አንዱ እንደነበረ እናውቃለን። ታዲያ ወንጌሉን የጻፈው እርሱ ነውን? ይህ አሁን ያለው መጽሐፍ ያኛው ነውን? ይህንን በታሪክ ሂደት ውስጥ በትክክል መከታተል አንችልም። በዚህ ምክንያት ይህ የበርናባስ ወንጌል የሙስሊሞችን አመለካከት ይደግፋል ብዬ ለመጥቀስ አልፈልግም። ምክንያቱም እኛ ሙስሊሞች ከቀደሙት ነቢያት የመጣውን ነገር ለመለየት በጣም ጥብቅ የሆነ የመለያ ስርዓት ስላለን፣ የበርናባስ ወንጌል ደግሞ እነዚያን ጥብቅ መመዘኛዎች አያሟላም። አመሰግናለሁ። The Gospel of Barnabas does not meet those strict requirements. Thank you. Gentlemen, what does the Quran say about Jesus Christ? Who was he? Was he God or was he a prophet? ክቡራን፣ ቁርአን ስለ ኢየሱስ ክርስቶስ ምን ይላል? እርሱ ማን ነበር? አምላክ ነበር ወይስ ነቢይ? From the Quran, it is very clear that Jesus was not God. In fact, በቁርአን ውስጥ ኢየሱስ አምላክ እንዳልነበረ በጣም ግልጽ ነው። እንዲያውም በንግግሬ መጀመሪያ ላይ የጠቀስኳቸው የቁርአን አንቀጾች ማለትም ሱራ 3 አንቀጽ 79 እና 80 ኢየሱስ ሰዎች እንዲያመልኩት ሊናገር እንደማይችል ያረጋግጣሉ። ሌሎች አንቀጾችንም ለዚህ ማስረጃ መጥቀስ ይቻላል። ለምሳሌ ሱራ 5 አንቀጽ 116 እና ቀጥሎ ያሉት እንዲሁም ሱራ 4 አንቀጽ 171 እና ተከታዮቹ። ስለዚህ ቁርአን አንድ አምላክ ብቻ እንዳለ በጣም ግልጽ ነው። 3 የሚለውን ቃል አትናገሩ፣ አንድ ብቻ በሉ፣ አንድ አምላክ ያ በቂ ነው ይላል። ለኢየሱስም ሆነ ለእናቱ አምላክነትን አትስጡ ይላል። ይህ ምናልባት ማርያምን እንደ ቴዎኮስ ወይም የአምላክ እናት ለሚቆጥሩት የካቶሊክ እምነት ተከታዮች የተሰጠ ማሳሰቢያ ሊሆን ይችላል። ቁርአን በሌላ በኩል ኢየሱስ ነቢይ እንደነበረ አጥብቆ ይናገራል። እንደሚታወቀው ፕሮፌት የሚለው የእንግሊዝኛ ቃል ትርጓሜ ብዙዎች አስቀድሞ የሚያይ ሰው ይመስላቸዋል። ትርጉሙ ግን ያ አይደለም። በግሪክ ፕሮፌቴስ ማለት ስለሌላ ወገኖች የሚናገር ማለት ነው። ይህም ናቢ ከሚለው የዕብራይስጥ ቃል ጋር ይገናኛል። ትርጉሙም ስለ ወደፊቱ መረጃ የሚሰጥ ማለት ነው። በአረብኛም ነባአ ወይም መረጃ ሰጪ ከሚለው ቃል የመጣ ነው። ስለዚህ ነቢይ ማለት ስለ እግዚአብሔር ሆኖ የሚናገር እንጂ ራሱ እግዚአብሔር አይደለም። ስለሆነም ቁርአን ኢየሱስ ሰላም በእርሱ ላይ ይሁን በኃይልና በእውቀት ውስንነት የነበረው ሰው እንደነበረ ያረጋግጣል። አዲስ ኪዳንም ለዚህ ማስረጃ እንደሚሰጥ አምናለሁ። and knowledge, and I believe that the New Testament bears evidence to that as well. Yes, Jesus in the Quran is very interesting. አዎ በቁርአን ውስጥ ያለው የኢየሱስ ታሪክ በጣም አስደሳች ነው። ምክንያቱም ሌሎች ወገኖች ለምሳሌ አምላክ የለሾች የማይስማሙባቸውን አንዳንድ ነጥቦች ሙስሊሞች ከኛ ጋር ይስማማሉ። አምላክ የለሾች ኢየሱስ ከድንግል ተወለደ፣ ተአምራትን አደረገ በሚለው አይስማሙም። በቁርአን ግን ኢየሱስ ከድንግል የተወለደ ነው። በታሪክ ውስጥ ከተመዘገቡት ሁሉ እጅግ ተአምራዊ የሆነ ሕይወትን መርቷል።
ቁርአን መሲህ ብሎ ይጠራዋል። እንዲያውም በመጨረሻው አካባቢ በተአምራዊ ሁኔታ መዳኑ ተገልጿል። ስለዚህ ብዙ አስገራሚ ተመሳሳይነቶች አሉ። እርግጥ ነው የምንለያይባቸው ነጥቦች በአጋጣሚ የአዲስ ኪዳን ወንጌል መሰረታዊ ትምህርቶች ላይ ነው። ማለትም ኢየሱስ ለኃጢአት በመስቀል ላይ መሞቱ፣ ከሙታን መነሳቱና አሁን እንደ ጌታ ልንገዛለት እንደሚገባ የሚሉትን ዋና ዋና ትምህርቶች ቁርአን ይክዳቸዋል። ነገር ግን እኔን የሚገርመኝ በእስልምናም ቢሆን ኢየሱስ ከሌሎች ሰዎች ሁሉ እጅግ በጣም የተለየ መሆኑ ነው። በክርስትና አስተምህሮ ኢየሱስ ከድንግል መወለዱ፣ በታሪክ እጅግ ተአምራዊ ሕይወት መኖሩና የሙታን ትንሣኤን የመጀመሪያው እርሱ መሆኑ ትርጉም ይሰጣል። በእስልምናም ኢየሱስ ከሌላው ሰው ሁሉ በተለየ ከድንግል ተወልዷል። በቁርአን ውስጥ ከማንም በላይ ተአምራዊ ሕይወት የኖረው እርሱ ነው። እንደ ሌሎች ብዙ ነቢያት ሳይገደል አላህ አድኖታል። ጥያቄው ግን ለምን ይህ ሰው የሚለው ነው። ለምንድን ነው ኢየሱስ ብቻ እንደ የተለየ የሆነው? አንድ ሙስሊም ሊሰጠው የሚችለው መልስ አላህ ስለፈለገ ነው የሚል ብቻ ነው። ነገር ግን ኢየሱስ ከሌሎች ሁሉ የተለየ ሆኖ የሚታይበት ይህ ምስል ከክርስቲያኖች አመለካከት ጋር ይበልጥ የሚስማማ ይመስላል። David, this question was asked to be addressed to you, but I'd love to hear both of you. ዴቪድ፣ ይህ ጥያቄ ለአንተ የቀረበ ቢሆንም ሁለታችሁም ብትመልሱት ደስ ይለኛል። ጥያቄ አቅራቢው እንዲህ ይላል። በእኔ እይታ ቁርአን እንደሚለው መጽሐፍ ቅዱስ ተለውጧል። ሆኖም ወደ 1000 የሚጠጉ የተለያዩ ታሪኮች ያሏቸው መጽሐፍ ቅዱሶች እያሉ መጽሐፍ ቅዱስ አልተለወጠም ብለህ እንዴት ማረጋገጥ ትችላለህ? I don't know where these numbers are coming from. If you say there are 1,000 manuscripts or something like that, that would make sense. እነዚህ ቁጥሮች ከየት እንደመጡ አላውቅም። 1000 የእጅ ጽሑፎች ወይም ማኑስክሪፕትስ አሉ ካልክ ትክክል ሊሆን ይችላል። እንዲያውም ከ1000 በላይ የእጅ ጽሑፎች አሉ። 1000 የተለያዩ መጽሐፍ ቅዱሶች አሉ ስትል አንዱ መጽሐፍ ቅዱስ ከሌላው ሙሉ በሙሉ የተለየ እንደሆነ የሚያሳይ የተሳሳተ አመለካከት ያለ ይመስላል። ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ የሌሉባቸው ይልቁንም አበበ፣ ከበደ የሚባሉ ሰዎች ያሉባቸው ሙሉ በሙሉ የተለያዩ መጽሐፍ ቅዱሶች ያሉ አያስመስልብህ። ነገሩ እንዲህ አይደለም። ሁኔታው እንዲህ ነው። ብዙ የእጅ ጽሑፎች አሉን። ወደ 6000 የሚጠጉ የግሪክ አዲስ ኪዳን የእጅ ጽሑፎች አሉን። በላቲንና በሌሎች ቋንቋዎችም ብዙ አሉ። የጽሑፍ ተመራማሪዎች የሚያደርጉትን እነዚህን ጎን ለጎን በማሰለፍ ልዩነታቸው መመርመር ነው። ምክንያቱም በማንኛውም በሰው እጅ በሚገለበጥ መጽሐፍ ውስጥ ቁርአንም ይሁን ኦሪትም ይሁን ወንጌል ጸሐፍት ስህተት ሊሰሩ ይችላሉ። ነገር ግን አብዛኛውን ጊዜ እነዚህን ስህተቶች መለየት ይቻላል። አብዛኛዎቹ ልዩነቶች የፊደል አጻጻፍ ልዩነቶች ናቸው። ለምሳሌ ዮሐንስ የሚለውን ስም በአንድ ን ወይም በሁለት ን የመጻፍ ያህል ናቸው። ስለዚህ እነዚህ 1000 የተለያዩ መጽሐፍ ቅዱሶች አሉ የሚለው ሐሳብ ሙሉ በሙሉ የተለያዩ መጽሐፍት መኖራቸውን የሚያመለክት ከሆነ ስህተት ነው። የቃላት ልዩነቶች ቢኖሩም ጥብቅ የሆኑ ምሁራን እንኳን ምንም አይነት ዋና የአዲስ ኪዳን ትምህርት በእነዚህ ልዩነቶች እንደማይነካ ይስማማሉ። ስለዚህ እያወራን ያለነው እዚህ እጃችን ላይ ስላለው የአዲስ ኪዳን ትክክለኛ እትም ነው። These are critical editions of the New Testament. To me, the problems are many with regards to the New Testament and its manuscripts. ለእኔ በአዲስ ኪዳንና በእጅ ጽሑፎች ላይ ያሉ ችግሮች ብዙ ናቸው። ዴቪድ ስለጠቀሳቸው 6000 የእጅ ጽሑፎች ብንመለከት ሁለቱ እንኳን በትክክል አንድ አይነት አይደሉም። ይህ ማለት አንዱን ከሌላው የሚለዩ ብዙ ስህተቶች አሉባቸው ማለት ነው። ነቢዩ መሐመድ ሰላም በእርሳቸው ላይ ይሁን በነበሩበት ዘመን ሰዎች እነዚህን ብዙ የተለያዩ የእጅ ጽሑፎች ይዘው እያንዳንዱ ከሌላው የተለየ በነበረበት ጊዜ ብዙ ክርስቲያኖች ቁርአን ስለ መጽሐፍ ቅዱሳችን የሚናገረውን በጎ ነገር እያሰቡ ሊሆን እንደሚችል መገመት ትችላላችሁ። የእኛ መጽሐፍ በእውነት እንደዚያ ነው ወይ ብለን መጠየቅ አለብን። ምክንያቱም ዛሬ ቤተ ክርስቲያን ስትሄድ ጎረቤት አንተ በክንድህ ስር የያዝከውን አይነት መጽሐፍ ቅዱስ እንደሚያነባው አይነት አይደለም። በዚያን ዘመን ሁሉም ሰው እጁ ላይ ያለው ነገር የተለየ ነበር። ለምሳሌ የማርቆስ ወንጌል መጨረሻ ትልቅ ችግር ሆኖ ቆይቷል። ምክንያቱም ማርቆስ ምዕራፍ 16 ቁጥር 8 ላይ ሴቶቹ ከመቃብር ሸሽተው ለሰው ምንም ሳይናገሩ እንደቀሩ ይገልጻል። ስለፈሩ ሰዎች ይህን መጨረሻ ለመሙላት ተጣደፉ። ስለዚህ አጭር መጨረሻ፣ ረጅም መጨረሻ ሁለቱንም የሚያቀላቅል የእጅ ጽሑፎች አሉ። ሰዎች በክርስቲያን ቅዱሳት መጽሐፍት ላይ ብዙ ነገሮችን ያደርጉ ነበር። እነዚህ ሰዎች መጽሐፉን ለማሰራጨት የሚፈልጉ ጥሩ ሰዎች ቢሆኑም ለውጦችን አድርገዋል። አብዛኞቹ ለውጦች የተደረጉት አዲስ ኪዳን ራሱ በሚጻፍበት ጊዜ ነው። ስለዚህ በአራቱ ወንጌላት መካከል ብዙ ልዩነቶችን እናገኛለን። እያንዳንዱ በራሱ መንገድ ኢየሱስን ለመግለጽ ሲሞክር፣ አንዳንዶቹ ግን በተሳሳተ መንገድ ገልጸውታል። አመሰግናለሁ። Between the four Gospels, each one in its own way trying to represent Jesus, some misrepresenting him. Thank you.
What translations did Muhammad refer to when citing the Torah and the Gospels? መሐመድ ተውራትንና ኢንጂልን ወይም ወንጌልን ሲጠቅስ የትኞቹን ትርጉሞች ይጠቀም ነበር? መሐመድ ግሪክኛ፣ ዕብራይስጥ ወይም በዚያን ጊዜ ቅዱሳት መጻሕፍት የሚገኙባቸውን ሌሎች ቋንቋዎች ማንበብ ይችል ነበር? So, the reports which have come down to us in traditional Muslim literature show that the Prophet Muhammad, on whom be peace, was not trained to read or write. በሙስሊም ወጎች ውስጥ የሚገኙት ዘገባዎች እንደሚያሳዩት ነቢዩ መሐመድ ሰላም በእርሱ ላይ ይሁን ማንበብም ሆነ መጻፍ አልተማሩም ነበር። ቁርአንም በሱራ 7 አንቀጽ 157 ላይ ነቢዩ አልኡሚ ወይም ያልተማረው ነቢይ ብሎ በመጥራት ይህንኑ ያረጋግጣል። ሙስሊም ወጎች እንደሚገልጹት የአይሁድና የክርስቲያን እምነት ተከታዮች ቅዱሳት መጻሕፍቱን በዋናው ቋንቋው እያነበቡ ለሙስሊሞች በአረብኛ ምን እንደሚል ይነግሯቸው ነበር። ስለዚህ ስለ ቅዱሳት መጻሕፍቱ የነበረው መረጃ በቀጥታ ሳይሆን በሌላ ሰው በኩል የመጣ ነበር። የሚገርመው ግን ቁርአን ስለ ክርስቲያን ቅዱሳት መጻሕፍት እንዴት እንዲህ ያለ ዝርዝር እውቀት ሊኖረው ቻለ? ቁርአን ታሪኮቹን እንደገና በመጻፍ የታዩትን ችግሮች ያስወግዳል። ለምሳሌ መጽሐፍ ቅዱስ ውስጥ እባብ ለሴቲቱ ይናገራል። እባብ ደግሞ እንደማይናገር እናውቃለን። ይህ ተአምር እንደሆነም አልተገለጸም። መጽሐፍ ቅዱስን የጻፈው ሰው እባብ ይናገራል ብሎ ያሰበ ይመስላል። ቁርአን ግን እባብን ሳይጠቅስ ሰይጣን በጆሮአቸው ሹክ አላቸው ወይም ወሳዊስ አደረጋቸው ይላል። ቁርአን እንዲህ ያሉ ማስተካከያዎችን ማድረጉ ትኩረት የሚስብ ነው። መጽሐፍ ቅዱስ ሴቲቱ ከወንዱ ጎድን እንደተፈጠረች ይናገራል። ይህም የሴቲቱ አፈጣጠር በእግዚአብሔር ዕቅድ ውስጥ እንደ ሁለተኛ ደረጃ ያሳያል። ቁርአን ግን ከመጀመሪያው ጀምሮ አላህ ሁለታችንንም እንደፈጠረ ይገልጻል። እንዲያውም ነፍስ የሚለው ቃል በአረብኛ የሴት ጾታን ስለሚያመለክት ምናልባትም ሴቲቱ ቀድማ ተፈጥራ ሊሆን ይችላል። አላህ ግን የተሻለ ያውቃል። And in fact, if one wanted to argue, one could say, because nafs is grammatically feminine, maybe the woman was created first, and God knows best. Right, well, 7th century Arabia was an oral culture. You had Jews there, you had... እሺ የሰባተኛው ክፍለ ዘመን አረቢያ የቃል ንግግር ባህል የሰፈነባት ነበረች። በዚያ አይሁድና ጥቂት ክርስቲያን መነኮሳት ነበሩ። መሐመድ ከእነዚህ ሰዎች ጋር ይወያይ እንደነበረ ከሙስሊም ምንጮች እናውቃለን። ነገር ግን መሐመድ የመጽሐፍ ቅዱስ ግሪክኛንም ሆነ ዕብራይስጥኛ አያውቅም ነበር። ስለዚህ ታሪኮች የሚጋሩት በእሳት ዙሪያ በሚደረጉ ጨዋታዎች አይነት በንግግር ነበር። የሚገርመው ግን ቁርአን ስለ ቋንቋ ያለው አመለካከት ነው። ምክንያቱም መሐመድ ታሪኮቹን ከሌሎች ሰዎች እንደሚቀዳ በቁርአን ውስጥ በተደጋጋሚ ተከሷል። ቁርአን ራሱ ለዚህ ሲመልስ ግን ያ ሰው የሚናገረው ቋንቋ የባዕድ ነው፣ ይህ ቁርአን ግን በአረብኛ ነው ይላል። ማለትም መሐመድ ታሪኩን ከእርሱ ሊቀዳ አይችልም፣ ምክንያቱም ሰውየው አረብ አይደለም፣ መሐመድ ግን በአረብኛ እየጻፈ ነው ይላል። ይህ በጣም የሚገርም የቋንቋ አመለካከት ነው። አዲስ ኪዳን ግን ገና ሲጀመር በዚያን ጊዜ እንደ አሁኑ እንግሊዘኛ ዓለም አቀፍ ለነበረው ለግሪክ ቋንቋ ተተርጉሞ ለሕዝብ ቀርቧል። ይህ ሁኔታ እኔ መጥቼ ጦርነትና ሰላም ወይም ዋር ኤንድ ፒስ የሚል መጽሐፍ ጽፌ ሰዎች ይህ እኮ የሩሲያው መጽሐፍ ነው ሲሉኝ፣ አይደለም ያኛው በሩሲያኛ ነው፣ ይህ ግን በእንግሊዘኛ ስለሆነ ሊተረጎም አይችልም እንደማለት ነው። ስለዚህ በእስልምና እይታ አይሁድ በቋንቋቸው፣ ክርስቲያኖችም በቋንቋቸው፣ ሙስሊሞችም በአረብኛ መገለጥ አላቸው የሚል ይመስላል። In Islam it seems to be Jews have their revelation in their language and Christians have theirs in theirs and Muslims have ours in Arabic. ይህ አገልግሎት ጠቅሟቸዋል? መልሳችሁ አው ከሆነ ሌሎችም እንዲጠቀሙበትና የኦሮምኛም አገልግሎት እንዲጠናከር በ50 ብር ወርሃዊ መዋጮ አገልግሎቱን ደግፉ። 1000 ሰዎችን ብቻ ነው የምጠብቀው። የአገልግሎቱ መጠናከር ይመለከተናል የምትሉ ቅዱሳን በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት በመላክ ተመዝገቡ። Why would Muhammad be willing to accept the Torah and the Gospel? መሐመድ ተውራትንና ኢንጂልን ወይም ወንጌልን ለመቀበል ለምን ፈቃደኛ ሆነ? በውስጣቸው ያለውን ይዘት በተለይም ኢየሱስ አምላክ መሆኑን የሚያሳዩትን ወይም ከቁርአን ጋር የሚቃረኑትን ክፍሎች ያውቅ ነበር? I'm going to give you my belief, which is how I make sense of the various passages. እዚህ ላይ ስለ ሁኔታው ያለኝን እምነት ልንገራችሁ። ምክንያቱም ቁርአን ቅዱሳት መጽሐፍቶቻችንን እያረጋገጠ፣ በሌላ በኩል ግን የክርስቶስን አምላክነትና ስለ ኃጢአት መሞቱን ይቃወማል። እንደገናም ይህ የቃል ንግግር ባህል የሰፈነበት ዘመን ነበር። አይሁድና ክርስቲያኖች የራሳቸው መጽሐፍት ቢኖሯቸውም ታሪኮችን ግን በወሬ ይለዋውጡ ነበር። እኔ እንደማምነው መሐመድ ነቢይ መሆኑንና እርሱም ለአረቦች የተላከ ነቢይ መሆኑን እንዲሁም እነዚህን ሌሎች መጽሐፍት እያረጋገጠ እንደሆነ በጽኑ ያምን ነበር። እንደ አስተምህሮ ልዩነቶች ካሉ መሐመድ እነዚህን መጽሐፍት ራሱ ስለማያነባቸውና አይሁድና ሌሎችም ቃላትን እንደሚለውጡ ደጋግሞ ስለሚከስ ክርስቲያኖችና አይሁድ ከእግዚአብሔር የመጡ እውነተኛ መጽሐፍት አሏቸው የሚል ይመስለኛል።
እንደ ሥላሴና የክርስቶስ አምላክነት ያሉ ልዩነቶች ሲመጡ ደግሞ እነዚህ በመጽሐፍ ቅዱስ ውስጥ የሌሉና ሰዎች ዝም ብለው የፈጠሯቸው ይመስለው ነበር። ይህንንም በቁርአን ሱራ 9 አንቀጽ 30 ላይ እናገኛለን። ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው በማለታቸው ከእነርሱ በፊት የካዱትን እንደሚመስሉ ይናገራል። ስለዚህ ይህ እምነት የመጣው ከመጽሐፋችን ሳይሆን ሰዎች ዝም ብለው ከራሳቸው ያመጡት ነው ብሎ ያስብ ነበር። በእውነቱ ግን ይህ እምነት በመጽሐፍቶቻችን ውስጥ በሁሉም ቦታ ይገኛል። So he thinks that's where we're getting this belief when actually it comes from our text. It's all over our texts. Of course, this is one of the central questions of our debate because በእርግጥ ይህ የክርክራችን አንዱ ማዕከላዊ ጥያቄ ነው። ምክንያቱም ዴቪድ እንደሚለው መሐመድ ቁርአኑ ከመጽሐፍ ቅዱስ የተለየ መሆኑን ካላወቀና ሁለቱም አንድ አይነት ነገር ያስተምራሉ ብሎ ካሰበ፣ ሙስሊሞች ግን በኋላ ላይ መጽሐፍ ቅዱስን ሲያነቡ ነው ልዩነቱን ያወቁት ከተባለ ቁርአን የኢየሱስን አምላካዊ ልጅነት በማንኛውም መልኩ በመወለድም ይሁን በጉዲፈቻ ደጋግሞ የሚክደው ለምንድን ነው? መሐመድ በነበረበት በዚያ 23 ዓመት የነብይነት ዘመን ውስጥ አንድም ሰው ቆይ ግን የክርስቲያን መጽሐፍት እኮ ልጁ ነው ይላሉ ብሎ ለምን አልነገረውም ነበር? ቢነገረው ኖሮ ታሪኩን ሊቀይረው ይችል ነበር። እርሱ ግን ከመጀመሪያው እስከ መጨረሻው አንድ አይነት ነገር ነው ሲሰብክ የነበረው። ኢየሱስ የእግዚአብሔር ልጅ አይደለም፣ እርሱ የእግዚአብሔር አገልጋይ መሲህና መልእክተኛ እንጂ ራሱ አምላክ ወይም የእግዚአብሔር ልጅ አይደለም። ይህ ማለት ቁርአን ከቀደሙት መጽሐፍት የተለየ መሆኑን ያውቅ ነበር ማለት ነው። ታዲያ የቀደሙት መጽሐፍት ኢየሱስ የእግዚአብሔር ልጅ ነው የሚለውን ሐሳብ ከየት አመጡት? እንደ ዮሐንስ ወንጌል ካሉ መጽሐፍት ነው። ስለ መጥምቁ ዮሐንስ ስንነጋገር እኔ የጠቀስኩት ሌሎች ወንጌላትን ወይም ሲኖፕቲክ ነበር። ዴቪድ ግን የዮሐንስ ወንጌልን ጠቀሰ። ዮሐንስ በቀደሙት ታሪኮች ላይ ምን እያደረገ ነው? ዮሐንስ ታሪኮቹን በመለወጥ ኢየሱስን ከፍ አድርጎና ታላቅ አድርጎ እንዲታይ እያደረገ ነው። በዮሐንስ ወንጌል ኢየሱስ ከመጥምቁ ዮሐንስ እንደሚበልጥ ግልጽ ነው። በማቴዎስ በማርቆስና በሉቃስ ወንጌል ግን መጥምቁ ዮሐንስ ከኢየሱስ የሚበልጥ ይመስላል። in John's gospel Jesus is definitely greater than John the Baptist, but in the synoptic gospels Matthew, Mark and Luke it looks like John the Baptist was greater than Jesus. This question listed as number 12 on my list here says በዝርዝሬ ላይ በ12ኛ ደረጃ ያለው ይህ ጥያቄ እንዲህ ይላል። ቁርአን ስለ ሥላሴ ምን ይላል? The Quran in the 4th chapter says وَلَا تَقُولُوا ثَلَاثَةً Do not say three. انتهوا خير لكم. You desist from that, it is better for you. ቁርአን በአራተኛው ምዕራፍ ላይ 3 ናቸው አትበሉ ይላል። ከዚህም ተከልከሉ ለእናንተ የተሻለ ይሆናል ይላል። ከቁርአን አንጻር አንድ አምላክ ብቻ ነው ያለው። ቁርአን እንደሚለው የቀደሙት ነቢያት ሁሉ ትምህርት ይህ ነበር። ምንም እንኳን ቁርአን በግልጽ ባይናገረውም ሙስሊሞች አዳም ነቢይ እንደነበረ ያምናሉ። ለሙስሊሞች በታሪክ ሁሉ ያለው ትምህርት አንድ ነው። አንድ አምላክ ብቻ አለ፣ እርሱንም ብቻ ልታመልኩ ይገባል። ከእርሱ ጋር ማንንም አታጋሩ። ስለዚህ ቁርአን ሥላሴን በኋላ የመጣ ዝንፈት አድርጎ ይመለከተዋል። ዴቪድ ሱራ 9 አንቀጽ 30ን ጠቅሷል። ይህም ክርስቲያኖች የቀደሙትን ከሃዲያን ትምህርት እንደሚከተሉ ይናገራል። ስለዚህ ቁርአን ይህን ትምህርት ክርስቲያኖች የወሰዱት ከቀድሞ ተረቶች እንደሆነ ይገልጻል። ቁርአንም ክርስቲያኖችን በፍቅር ይጠራቸዋል። እባካችሁ ይህን ተዉት፣ አንድ አምላክ ብቻ አለ በሉ፣ ምክንያቱም ትክክለኛው ትምህርት ይህ ነውና ይላል። በእርግጥ ይህ የቁርአን አባባል በቀደሙት መጽሐፍት ጥናት ይረጋገጣል። ብሉይና አዲስ ኪዳንን ስንመለከት የነቢያትና የኢየሱስም ትምህርት ይህ እንደሆነ እናያለን። በማርቆስ 12 ላይ አንድ ሰው መጥቶ ከሁሉ የምትበልጥ ትእዛዝ የትኛዋ ናት ብሎ ሲጠይቀው ኢየሱስ በዘዳግም 6:4 ላይ ያለውን ስማ እስራኤል ጌታ አምላካችን አንድ ጌታ ነው የሚለውን ደግሞለታል። ሰውየውም መምህር ሆይ አንድ ነው፣ ከእርሱም በቀር ሌላ አምላክ የለም ብለህ በእውነት ተናገርክ አለው። እዚህ ላይ ግልጽ የሆነው ያ አንድ አምላክ ሰውየው እያነጋገረው ያለው ኢየሱስ አለመሆኑን ነው። አመሰግናለሁ። Yes, the Quran denies the doctrine of the Trinity and the sonship of Jesus. አዎ ቁርአን የሥላሴን ትምህርትና የኢየሱስን የእግዚአብሔር ልጅነት ይክዳል። መሐመድ በክርስቲያን መጽሐፍት ውስጥ ያለውን ያውቅ ነበር ከሚለው የሻቢር ሐሳብ ጋር የማልስማማው ግን ቁርአን እኛ የምናምነውን ነገር በትክክል ስለማይገልጽ ነው። በሌላ አነጋገር ለእኛ እምነት ምላሽ ሲሰጥ የሚገልጸው ነገር ክርስቲያኖች የሚያምኑትን አይደለም። ለምሳሌ ሱራ 5 አንቀጽ 116 ስለ ሥላሴ ገለጻ የሚሰጥበት የቁርአን ክፍል ነው። 3 አትበሉ ካለ በኋላ የሚሰጠው ማብራሪያ ይህ ነው። አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎች እኔንና እናቴን ከአላህ ሌላ 2 አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ። እርሱም ጥራት ይገባ፣ ለእኔ ተገቢ ያልሆነውን ነገር ማለት አይገባኝም ይላል። እንግዲህ ሥላሴን እንድንክድ ከተነገረን በኋላ የሚሰጠን ማብራሪያ ሥላሴ ማለት እግዚአብሔር፣ ኢየሱስና ማርያም እንደሆኑ አድርጎ ነው። ነገር ግን ማንኛውም ክርስቲያን ሥላሴ ማለት እግዚአብሔር፣ ኢየሱስና ማርያም ናቸው ብሎ አምኖ አያውቅም።
በ7ኛው ክፍለ ዘመን የነበረ አንድ የንግድ ተጓዥ ክርስቲያኖች ስለ እግዚአብሔር፣ ስለ ማርያምና ስለ ኢየሱስ ሲያወሩ ሰምቶ ሥላሴ ማለት ይህ ነው ብሎ ሊያስብ እንደሚችል መረዳት እችላለሁ። መሐመድ ይህን ቢሳሳት አይገርመኝም። እግዚአብሔር ግን በዚህ ይሳሳታል ብዬ አላምንም። በሌላ አነጋገር እግዚአብሔር ለምንሳሳትበት ነገር ምላሽ የሚሰጥ ከሆነ ትክክለኛው የሥላሴ ትምህርት ይህ ነው፣ ስህተቱም እዚህ ጋር ነው ብሎ መናገር ነበረበት። ስለ ክርስቶስ ልጅነትም ያለው ሁኔታ ተመሳሳይ ነው። ቁርአን ለአላህ ሚስት ሳይኖረው እንዴት ልጅ ይኖረዋል ይላል። ሆኖም ግን ልጅነት ሲባል በአካላዊ መራባት የሚገኝ እንደሆነ ያመነ አንድም ክርስቲያን የለም። የቁርአን ምላሾች እንደዚህ አይነት ሲሆኑ እንደ እግዚአብሔር ቃል በቁም ነገር ለመቀበል ይከብዳል። Gentlemen, do both of you have a copy of the Bible with you? There was a question related to John chapter 5 verses 19 to 21. ክቡራን ሁለታችሁ መጽሐፍ ቅዱስ በእጃችሁ ይገኛል? ስለ ዮሐንስ ወንጌል ምዕራፍ 5 ከቁጥር 19 እስከ 21 የቀረበ ጥያቄ አለ። ለዚያ ምላሽ እንድትሰጡ እድሉ ቢሰጣችሁ ደስ ይለኛል። ነገር ግን ጥቅሱን ማየት እንድትችሉ መጽሐፍ ቅዱስ መኖሩን ማረጋገጥ እፈልጋለሁ። ጥያቄው በተለይም ለአንተ ለዴቪድ የቀረበ ነው፣ ግን የሁለታችሁንም ምላሽ ነው መስማት የምፈልገው። ይህ የመጽሐፍ ቅዱስ ክፍል ስለማን እንደሚናገር በዝርዝር ልታብራሩልን ትችላላችሁ የሚል ነው። በዝርዝር በአንድ ደቂቃ ውስጥ? Yeah, 90 seconds. I mean, just... አዎ፣ በ90 ሰከንድ ውስጥ ዋናውን ነጥብ ብቻ ግለጽልን። መጀመሪያ ጥቅሱን ብታነብልንና ከዚያ በኋላ ሰዓቱን ብንጀምር ሁላችንም ለመስማት እድል እናገኛለን። Therefore Jesus answered and was saying to them, Truly, truly, I say to you... ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ አብ ሲሰራ ያየውን ብቻ እንጂ ወልድ ከራሱ ምንም ሊያደርግ አይችልም። አብ የሚያደርገውን ሁሉ ወልድ ደግሞ ያደርጋልና አብ ወልድን ስለሚወድድ የሚያደርገውን ሁሉ ያሳየዋል። ትደነቁም ዘንድ ከእነዚህ የሚበልጥ ነገር ያሳየዋል። ምክንያቱም አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጥ ወልድም ደግሞ ለሚፈቅደው ሁሉ ሕይወትን ይሰጣል። እሺ፣ ጥያቄው ይህ ስለማን እያወራ ነው የሚል ነው። ስለ ኢየሱስ ነው። ብዙ ዝርዝር አያስፈልገውም። ነገር ግን ጥቅሱን ላብራራው፣ ምክንያቱም በጣም አስደሳች ነው። ሙስሊሞች ብዙውን ጊዜ ኢየሱስ ከራሱ ምንም ሊያደርግ አይችልም የሚለውን በመጥቀስ አያችሁ፣ ይህ ማለት ነቢይ ነው ማለት ነው ይላሉ። ነገር ግን እርሱ ለምን ምላሽ እየሰጠ እንደሆነ ብታዩ ነገሩ ሌላ ነው። በቁጥር 17 ላይ ኢየሱስ በሰንበት ቀን እየሰራ ነበር። እነርሱም እንዴት በሰንበት ትሰራለህ ብለው ተቃወሙት። እርሱም አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ አላቸው። የአይሁድ ረቢዎች እግዚአብሔር አጽናፈ ዓለምን ስለሚንከባከብ በሰንበትም ስራውን ይቀጥላል ይሉ ነበር። ኢየሱስ ደግሞ እኔም ያንኑ የማድረግ መብት አለኝ እያለ ነው። ስለዚህ ራሱን ከእግዚአብሔር ጋር አስተካክሎ ሌላ አምላክ ነኝ እያለ ነው ብለው ከሰሱት። ኢየሱስ ይህን ትርጓሜ ሲያርም ከአብ ተለይቼ እንደ ሌላ አካል ከራሴ ምንም ማድረግ አልችልም ማለቱ ነው። ነገር ግን ማንነቱ ሲገልጥ እርሱ በሙታን ላይ የሚፈርድና ሕይወትን የሚሰጥ መሆኑን ተናገረ። ንግግሩንም ያጠቃልላል። ንግግሩንም ሲያጠቃልል ቁጥር 21 ላይ ብናቆምም ለምን እንዲህ እንዳለ ምክንያቱን ሲናገር ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በማንም አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል። ኢየሱስ አብን እንደምታከብሩት እኔንም ልታከብሩኝ ይገባል እያለ ነው። አንድን አካል ልክ እንደ እግዚአብሔር ልታከብሩት የምትችሉት ያ አካል መለኮታዊ ባህሪና ማንነት ካለው ብቻ ነው። To honor him the same way you honor the Father, the only way you would honor the Son, the way you honor the Father, is if they have the same nature and attributes. That's the only way you would honor someone as you honor God. To me, Jesus, on whom be peace, preached that he was a human being, a servant, and a prophet of God, and that comes out clearly. ለእኔ ኢየሱስ ሰላም በእርሱ ላይ ይሁን የሰበከው ሰው አገልጋይና የእግዚአብሔር ነቢይ እንደሆነ ነው። ይህም በማቴዎስ በማርቆስና በሉቃስ ወንጌላት ውስጥ በግልጽ ይታያል። ነገር ግን አሁን የዮሐንስ ወንጌል ስለ ኢየሱስ የተለየ ግንዛቤ ይሰጠናል። ኢየሱስ በማቴዎስ በማርቆስና በሉቃስ እንዲህ ሳይናገር በዮሐንስ ወንጌል ብቻ ለምን እንዲህ ይናገራል? ምክንያቱም ይህ በኋላ የተፈጠረ ታሪክ ነው። ማርቆስ፣ ማቴዎስ እና ሉቃስ የቀደሙት ወንጌላት ሲሆኑ ዮሐንስ ግን ዘግይቶ የተጻፈ ነው። በቀደሙትና በዚህኛው መካከል ባሉት ዓመታት ውስጥ ስለ ኢየሱስ የሚነገረው ታሪክ እንደተለወጠ ማየት ትችላላችሁ። ልክ እንደ በረዶ ኳስ ነው። እየተንከባለለ ሲሄድ መጠኑ ይጨምራል። ስለ ኢየሱስ የሚወራው ታሪክ ከአፍ ወደ አፍ ሲዘዋወር ልክ እንደ ተያዘ ዓሣ ታሪኩ በተነገረ ቁጥር ዓሣው እየተለቀ ይሄዳል። ስለዚህ ኢየሱስ በታሪኩ ውስጥ እየተለቀ ሄደ።
ከሰው በላይ ሆነና ወደ መለኮትነት ደረጃ መጠቃት ጀመረ። ሆኖም በዮሐንስ ወንጌል ውስጥም እንኳን እርሱ አምላክ አይደለም። ዴቪድ እዚህ ላይ ትርጓሜውን ትንሽ አጋኖታል። ምክንያቱም በዮሐንስ ወንጌል ኢየሱስ አብ ከእኔ ይበልጣል ማለቱ በግልጽ ተቀምጧል። ሥላሴ እንዲሰራ ደግሞ ሦስቱ አካላት በእኩልነትና በዘላለማዊነት እኩል መሆን አለባቸው። አንዱ ከሌላው የሚበልጥ ከሆነ ሥላሴ ሊሆን አይችልም። በዮሐንስ ወንጌልም ቢሆን አንድ እውነተኛ አምላክ ብቻ እንዳለ ግልጽ ነው። እርሱም ኢየሱስ የሚጸልይለት አባት ነው። ይህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይገኛል። እንዲያውም በዮሐንስ ምዕራፍ 1 ቁጥር 18 ላይ ኢየሱስ አንድያ አምላክ ተብሏል። ይህ ማለት እርሱ ሁሉን ቻይ አምላክ አይደለም ማለት ነው። Was Muhammad's name mentioned in the gospel, and do Christians have to follow his teachings? የመሐመድ ስም በወንጌላት ውስጥ ተጠቅሷል። ክርስቲያኖችስ የእርሱን ትምህርት መከተል አለባቸው? Muhammad's name is not mentioned in the Gospels as we have them now. የመሐመድ ስም አሁን ባለንበት ወንጌል ውስጥ አልተጠቀሰም። ቁርአን ግን ኢየሱስ ለሕዝቡ ከእኔ በኋላ ስሙ አህመድ የሚባል መልእክተኛ ይመጣል ብሎ እንደሰበከ ይናገራል። አህመድ የሚለው ቃል ደግሞ በአረብኛ እንደ መሐመድ ሁሉ ምስጉን ከሚለው ስርወ ቃል የመጣ ነው። ሙስሊሞች ኢየሱስ ስለ መሐመድ ሲናገር በቁርአን ውስጥ ስለተገለጹት ስለ ነቢያችን መሐመድ ሰላም በእሱ ላይ ይሁን እያወራ እንደነበረ ያምናሉ። አሁን ባለው ወንጌል ውስጥ ግን ኢየሱስ የነገሮች ሁሉ ፍጻሜ ተደርጎ ተወስዷል። ነገር ግን ይህ ማለት እውነታው ያ ነው ማለት አይደለም። ኢየሱስም የሰበከው ይህንኑ ነው ማለት አይደለም። እንዲያውም በአዲስ ኪዳን ውስጥ ኢየሱስ ከእርሱ በኋላ ስለሚመጣ አካል እንደተናገረ የሚጠቁሙ ፍንጮችን እናገኛለን። መጥምቁ ዮሐንስም ከእርሱና ከኢየሱስ የሚበልጥ አካል እንደሚመጣ መናገሩን አይተናል። ኢየሱስ ስለ ጰራቅሊጦስ ተናግሯል። በሶሪያ ቋንቋ ይህ ቃል አህመድ ከሚለው ጋር ተመሳሳይ ትርጉም ሊኖረው ይችላል። በዮሐንስ ወንጌል ምዕራፍ 14፣ 15 እና 16 ላይ የተጠቀሱትን ንግግሮች በጥንቃቄ ከመረመርን ይህ ጰራቅሊጦስ ሌላ ሰውን የሚያመለክት ይመስላል። ምንም እንኳን በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ ቢልም አንዳንዶች ይህ በኋላ ላይ የተጨመረ ነው ብለው ያስባሉ። John chapter 14 verse 26 specifically says the Holy Spirit, but that is thought by some to be a later corruption. All right, well, since we're going to this passage, very interesting. So in John chapter 14, verse 16, Jesus says, እሺ ወደዚህ ጥቅስ ከሄድን ነገሩ በጣም አስደሳች ነው። በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ኢየሱስ እኔ አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ወይም ጰራቅሊጦስ ይሰጣችኋል ይላል። ይህ ቃል የተቀየረበት ምንም አይነት የእጅ ጽሑፍ የለም። ኢየሱስ ስለማን እያወራ እንደሆነ ወዲያውኑ ሲያብራራ እርሱም የእውነት መንፈስ ነው ይላል። አሁን የሚገርመው ነገር በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ እንዲህ ይላል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እናንተ ሙስሊሞች መሐመድን የላከው ኢየሱስ ነው ብላችሁ ታምናላችሁ? መሐመድን የላከው አላህ አይደለምን? እዚህ ጋር ግን ኢየሱስ አጽናኙን እኔ እልከዋለሁ እያለ ነው። አጽናኙ መሐመድ ከሆነና መሐመድን የላከው አላህ ከሆነ ኢየሱስ ደግሞ አጽናኙን እኔ እልከዋለሁ ካለ ይህ ኢየሱስን ማን ያደርገዋል? ይህ ኢየሱስን አላህ ያደርገዋል ማለት ነው። ስለዚህ እነዚህን ጥቅሶች ስትጠቀሙ ተጠንቀቁ። if the helper is sent by Jesus and Muhammad is sent by Allah, and you're saying that the helper is Muhammad, who would that make Jesus? That would make Jesus Allah. So be careful how you use these passages. Don't touch that mic. Friends, thank you so much for coming tonight. I want to ወዳጆች ዛሬ እዚህ ስለመጣችሁ በጣም እናመሰግናለን። ለጥያቄዎቻችሁም እናመሰግናለን። በጣም ብዙ ጥያቄዎች ደርሰውናል። ይህም በጣም ጥሩ ነው። እነዚህን ጥያቄዎች ለሁለቱም ክቡራን እንሰጣቸዋለን። በዚህም በማህበራዊ ሚዲያዎቻቸውና በሚቀጥሉት ክርክሮቻቸው ለጥያቄዎቻችሁ የተሻለ ምላሽ እንዲሰጡ ይረዳቸዋል። ዛሬ እንግዳችን ስለሆናችሁ ደግመን እናመሰግናለን። ለሁለቱም ክቡራን ስለ ጥረታችሁ እናመሰግናለን። ደህና አደሩ። good night. በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።